HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again! HD Sports ጤና ይስጥልን በያላችሁበት አድማጭ ተመልካቾች እንዴት ናችሁ ብለናል። ኤችዲ ስፖርት የቅዳሜ ማለዳ እንግዲህ የብስራት ኤፍኤም 101.1 ዝግጅታችን ተጀመረ። 45 ደቂቃዎች ቆይታ የሚያደርግ ፕሮግራማችን ነው። ከሬዲዮ በተጨማሪ እንግዲህ ዩቲዩብ ላይም ኤችዲ ስፖርት ብላችሁ ብትፈልጉን ይሄንን ፕሮግራም ታገኙታላችሁ። ብዙ ጊዜ እንደውም ከሬዲዮ ቀደም ብለን አንዳንድ ፕሮግራሞችን ስንሰራ በተለይ ሐሙስ እናስቀምጠዋለን። እንድትከታተሉ ነው እንደ ሁልጊዜው በማክበር የምንጠይቀው። እንግዲህ የተለያዩ የፕሪሚየር ሊግ ጨዋታዎች ይካሄዳሉ ዛሬም ነገም ሰኞም። በተለይ እንግዲህ ዛሬና ነገ የሚደረጉ 4 ያህል ጨዋታዎችን እንዳስሳለን። ቸልሲ እንግዲህ ስታንፎርድ ብሪጅ ላይ በርንሌይን የሚገጥምበት ጨዋታ አለ ዛሬ። ሲቲና ኒውካስል በሳምንቱ ሁለተኛ ደረጃ ላይ የተቀመጠ ትልቅ ግምት የተሰጠው ጨዋታ ያደርጋሉ። በተለይ ሲቲ እንግዲህ አርሰናል ላይ ጫና ለማሳደር የአርሰናልን የሰሞኑ በተወሰነ መልኩ መንገጫገጭ ሊጠቀምበት የሚችል ጨዋታ እንደሆነ ነው የሚገለጸው። እናየዋለን ይህን ጨዋታ። ከዛ ውጪ እንግዲህ ወደ እሁድ ስንሄድ ደግሞ የሚጠበቀው የለንደን ደርቢ ጨዋታ በቶትናም ስቴዲየም ከአርሰናል ጋር እንግዲህ ቶትናም ይጫወታል። ከዛ ውጪ እንግዲህ ኖቲንጋም ፎረስት እና ሊቨርፑል እንዲሁ ለንደን ላይ የሚያደርጉት ጨዋታ ሌላ ግምት የምንሰጠው ጨዋታ ነው። እነዚህን ጨዋታዎችን ዘረዝራለን፣ ቁጥሮችን እናስቀምጣለን፣ የተጫዋቾች ጉዳትን፣ የሚሰለፉ ተጫዋቾችን እንዳስሳለን። ከዛ ውጪ ደግሞ እንግዲህ ውጤትም የምንገምትበት ሳምንታዊ ፕሮግራማችን ነው። ዩናይትድ በዚህ ሳምንት እንግዲህ ሰኞ ነው የሚጫወተው። ሰኞ የሚደረጉ ጨዋታዎችን ርቀን ሄደን ዝርዝር ጉዳይ ግምትም አናስቀምጥም። የጠቀስናቸውን ጨዋታዎች ግን እንደሚከተለው እንድትከታተሉ እንጋብዛለን። በአካል እንዴት ነህ ብያለሁ፣ አንተንም ጋብዣለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ጨዋታዎችን አንሳ እንግዲህ የሚጠበቁ ጨዋታዎች አሉ ዛሬም ነገም። በተለይ የሲቲ ኒውካስል እንዲሁ የለንደን ደርቢ ጨዋታ ግምት የሚያገኙ ናቸው ዛሬና ነገ። ከዛ ቀደም ብሎ ግን እንግዲህ በጥሩ ሙድ ላይ የሚገኘው በተለይ በአዲሱ ወጣቱ አሰልጣኝ ጥሩ ተጽዕኖ እየፈጠረ ያለው ቸልሲ በርንሌይን የሚገጥምበት እንዲሁ ስኬት የሚያመጣበት ጨዋታ ይጠበቃል። እናንሳሱም በርንሌይ ከቼልሲ ስታንፎርድ ብሪጅ ላይ ወይንም ያው ቼልሲ ከበርንሌይ ያለን ነው የምንጠራው የ27ኛ ሳምንት ከሚያስተናግዳቸው መርሃ ግብሮች አንደኛው ነው ዴቭ። ቼልሲ በደረጃ ሰንጠረዡ 44 ነጥቦችን ሰብስቧል። 5ኛ ደረጃ ላይ ነው የሚገኘው በፕሪሚየር ሊጉ ዘንድሮ። ተጋጣሚው በርንሌይ 19ኛ ነው እንግዲህ በደረጃው 19ኛ ነው። ነጥብ ብዛቱ 18 ነው። ስለዚህ ይሄ ቡድን ላለመውረድ እየታገለ እንዳለ የሚያሳይ ነው። በ26ኛ ሳምንት ቼልሲ ከሊድስ ዩናይትድ ጋር 2-2 የተለያየበት ጨዋታ በእጅጉ ይጠበቅ ነበረ ዴቭ። በተለይም ደግሞ ቼልሲ እየመራ የነበረበት ውጤቱን ማስጠበቅ ያልቻለበትን ሁኔታ ታያለ። ደግሞም ተከታታይ ጨዋታዎችን በአሸናፊነት ተወጥቶ ስለመጣ የአሰልጣኝ ጄምስ ሮሴኒዮር ቡድን ያንንም ጨዋታ ሊያሸንፍ ይችላል። ደግሞ ሜዳው ስታንፎርድ ብሪጅ ላይ ስለነበረ የብዙዎች ትኩረት የነበረው እንቅስቃሴ ያኛው ነበርና እንዴት ይሆናሉ እንዴት ይወጡታል የሚለው ጉዳይ ብዙዎቻችን በትኩረት የጠበቅነው ጨዋታ ነበረ። ከብዙ ቅያሬዎችም በኋላ ደግሞ ቼልሲ ከሃል ሲቲ ጋር በነበረም ጨዋታ እንደዚሁ አሸንፏል። በዛ ጨዋታ አሰልጣኙ ብዙ ሮቴት አድርጓል፣ ብዙ ቅያሬዎች ነበሯቸው። ስለዚህ ወደ ድል መንገዱ ተመልሷል ልትለው ትችላለህ። በርንሌይ ማንስፊልድ ታውን ከተባለው ቡድን ጋር ጨዋታውን አድርጎ 2-1 በሆነው ውጤት ተሸንፎ እንግዲህ ከውድድሩ ወጥቷል። የአሰልጣኝ ስኮት ፓርከር ቡድን ጥሩ ጉዞ ላይ ይገኛል ማለት አይቻልም። በሊጉ የሚወርድበት እድል ሰፊ ነው ልትለው ትችላለህ። ፎርስ ቀጣይ ጨዋታዎች ላይ በሚመዘገቡት ውጤቶች ምን መልክ ይኖረዋል፣ ምን አይነት ብቃትን ማሳየት ይችላል የሚለውንም ጉዳይ እንደዚሁ ማየት ይኖርብናል። ግን ያለው 18 ነው። ከሱ በላይ ያለው ዌስትሃም ራሱ በ6 ነጥቦች ከፍ ይላል። ኖቲንጋም ፎረስት ከዛም ከፍ በሚል ኦልሞስት በ9 ነጥብ ማለት ነው ከሴፍ ከሆነው ቦታ በ9 ነጥብ ርቀት ላይ የሚገኝ ቡድን ነውና ይሄ ጨዋታ ለሁለቱም እጅግ አስፈላጊ ያልኩት
ወረድ የሚደረግና ደግሞ ቶፕ 4 ተጠናቀቅ እንቅስቃሴ ጥሩ የሚባለውን እርምጃ ለማድረግ የሚከናወን ጨዋታ ነው። በርንሌ በመጨረሻው ወይም ከዚህ ጨዋታ አስቀድሞና ከኤፍኤ ካፑም በፊት በፕሪሚየር ሊጉ ወደ ፓላስ ሜዳ ሴለርስ ፓርክ አምርቶ ዴቭ 3-2 በሆነ ውጤት አሸንፏልና 6-7 ደቂቃ ውስጥ 3 ግቦችን አስቆጥሮ ከ40ኛው ደቂቃ የመጀመሪያው አጋማሽ እስኪጠናቀቅ ባለው የጭማሪ ሰዓት ግቦችን አስቆጥሮ ነበረ በርንሌ ጨዋታውን አሸንፎ የወጣው። የአሰልጣኝ ጀምስ ሮሴኒዮር ቡድን ቼልሲ በየ3 ቀኑ ጨዋታ ለማድረግ ተገዶ ነበረ ዴቭ። ግን ያለፈው የኤፍኤ ካፑ ጨዋታ አርብ ዕለት የመጣ መርሃ ግብር ነበርና ወደ 7 ንጹህ ቀናትን ይሄ ቡድን አርፎ ነው በየ3 ቀኑ ለመጫወት ይገደዱ ነበረ። አሁን እንግዲህ እረፍት አድርገው በደንብ ሪፍሬሽ ሆነው እንዲመጡ ያደርጋቸዋል። ደግሞ በኤፍኤ ካፑም ጨዋታ ቁጥራቸው በርከት ያሉ የዋናው ቡድን ተጫዋቾችን ተጠባባቂ አድርጎና ድሎችን ለሌሎች ተጫዋቾች በተለይም የፔድሮ ኔቶ ጨዋታ ነበር ማለት ይቻላል 3 ግቦችን ያስቆጠረበት እንቅስቃሴም ስለነበር ከ4 ተከታታይ ድል በኋላ ነው እንግዲህ ከሊድስ ጋር አቻ የተለያየው ቼልሲ። ስለዚህ የአሸናፊነት መንገዱን በፕሪሚየር ሊጉ ዳግም ለማግኘት የሚደረግ ጨዋታ ስለሆነ ይጠበቃል። ደግሞ 4ኛ ደረጃን ከማንቸስተር ዩናይትድ የሚነጥቅበት እድል ይኖራል ዴቭ። ዩናይትድ ሰኞ ስለሚጫወት ቼልሲ ቅዳሜ፣ ስለዚህ ቢያንስ ለ2 ቀናት ወደ 4ኛ ደረጃ የሚመጣበት እድል በቼልሲዎች በኩል ስላለ ያም እንደ መነሳሻ ሊቆጥሩት ይችላሉ። ቼልሲ ሜዳ ላይ ዴቭ በርንሌ ባለፉት 2 ጨዋታዎች መጥቶ አልተሸነፈምና ይሄ የልብ እንዲሰማቸው የሚያደርገው ቁጥር ይሄኛው ሊመስል ይችላል። ደግሞ በዘንድሮ የውድድር ዓመት ቼልሲ ካደረጋቸው ጨዋታዎች 13 ሜዳው ላይ ከሚደርሱት ጨዋታዎች ዴቭ ከ50% በታችን የማሸነፍ ንጻሬው ስታንፎርድ ብሪጅ ላይ 6 ጨዋታዎችን ነው ያሸነፈው። ከ13 ጨዋታ 4ቱን ባቻ ውጤት አጠናቋል። 3 ጨዋታዎች ደግሞ ስታንፎርድ ብሪጅ ላይ ተሸንፏል። ስለዚህ ይሄኛውም ጥሩ ያልሆነ ጉዳይ ሊሆን ይችላል ከቼልሲ ጋር በተገናኘና በርንሌ ኦፍ ኮርስ እግር ኳሱን ላይ እንደምናነሳው ወቅታዊ ብቃት ነው። ደግሞ ወቅታዊ ብቃትም ላይ ደግሞ አንዳንዴ የነበሩ ያለፉ ታሪኮች ሳይኮሎጂያቸው ከፍ የሚል ከሆነ እዛ ጨዋታ ላይ ተጽዕኖ ሊኖረው እንደሚችል መታዘብ ትችላለህ። ከቡድን ዜና ጋር በተገናኘ የቡድኑ የግራ ፉልባክ ምናልባት የፕሪሚየር ሊጉ ምርጡ የግራ ተከላካይ ማርክ ኩኩሬያ በጉዳት ምክንያት የለም። የሊድሱ ጨዋታ ላይ አጋማሽ ላይ ተቀይሮ ወጥቷልና በዚህኛውም ጨዋታ ይኖራል አይኖርም የሚለው ጉዳይ የብዙዎችን ትኩረት ስቦ ነበረ። አሰልጣኙም ተጠይቆ ነበርና ይሄ ተጫዋች አይኖርም የሚል ነገርን አረጋግጧል። መች ነው የሚመለሰው የሚለውን ጉዳይ በእርግጠኝነት መናገር አንችልም። ግን ጆሬል ሃቶ ወይንም ደግሞ ማሎ ጉስቶም በዛ በግራ በኩል የሚጫወትበት እድል ሊኖር ይችላል የሚለው ጉዳይ ይጠበቃልና አሰልጣኙ እምነት የሚሰጡት ለማሎ ጉስቶ ነው ወይንስ ደግሞ ለወጣቱ ጆሬል ሃቶ እዛ ቦታ ላይ እንዲጫወት እድል ይሰጣሉ የሚለው ጉዳይ ይጠበቃል። በሃል ሲቲው ጨዋታ ብዙ ሮቴት ታደርጓል ብለናል። በዛ ኤፍኤ ካፕ ጨዋታ ላይ ያልነበሩት እንደ ፓልመር፣ ኤንዞ ፈርናንዴዝ፣ ጆአው ፔድሮ፣ ማሎ ጉስቶ፣ ኮል ፓልመር አይነት ተጫዋቾች በዚህኛው ጨዋታ እንደሚኖሩ ይጠበቃል ዴቭና እጅግ ወሳኝ የሆነ እንቅስቃሴ ሊኖራቸው ይችላል ተብሎ ነው የሚጠበቀው። ደግሞ ውጤቱንም መቀየር መለወጥ የሚችሉ ተጫዋቾች ናቸው። ሮሜዮ ላቪያ እንግዲህ የቼልሲ ቡድን ከሊድስ ዩናይትድ ከ21 ዓመት በታች ጋር ሲጫወት ለ45 ደቂቃዎች ተጫውቷል። አንድ ዘግናኝ የሆነ ሸርታቴ ወርደው ነበር የሊድስ አማካኝና ያ እንቅስቃሴ ምናልባት ሌላ ጉዳት ፈጥሮበታል አልፈጠረበትም አይታወቅም። በደንብ አገግሟል። በዚህኛው ጨዋታ አይደርስም። በአርሰናሉ ጨዋታ ግን ምናልባት ቡድኑ ውስጥ ከሚኖሩት 18 ተጫዋቾች አንደኛው ሆኖ ልንመለከተው እንችላለን የሚል ነገርን ከዚህ ጋር ተያይዞ ተመልክቻለሁ። ኮነር ሮበርትስ የለም። ደግሞ የቀድሞ የቼልሲ ተጫዋች አርማንዶ ብሮጃም እንደዚህ ወይም ብሮሃ ይሉታል ይሄም ተጫዋች የለም ተብሏል። የሁለቱ ቡድኖችን በተመለከተ ዴቭ በርንሌ በፕሪሚየር ሊጉ ብዙ ግብ የተቆጠረበት ነው። 51 ጎሎች ተቆጥሮበታል። ሌቨን ከወልቭስም በላይ ማለት ነው። በፕሪሚየር ሊጉ ደግሞ ሶስተኛው ብዙ ግብ ያስቆጠረው ቡድን ከማንቸስተር ዩናይትድ ጋር እኩል ነው። በአስቆጠራቸው የግብ መጠኖች 47 ናቸው። ቼልሲ
አንደኛው ማንቸስተር ሲቲ ነው፣ ሁለተኛው አርሰናል ነው 54 እና 52 ናቸው። ሶስተኛው እንዳነሳሁት ቼልሲ እና ማንቸስተር ዩናይትድ እዛ ቦታ ላይ ይቀመጣሉ። ስለዚህ ብዙ ግብ የሚቆጠርበት ከፕሪሚየር ሊጉ ሶስተኛው ብዙ ግብ ካስቆጠረው ቡድን ጋር የሚደረገው ጨዋታ ነው ብንለው ይሄንን የሚገልጸው አጋጣሚ ይመስለኛል። አሰልጣኝ እንግዲህ ጀምስ ሮሴኒዮር ምን አሉ የሚለውን ነገር ለማየት ያክል ኮል ፓልመርም ጀምስም በጣም ጥሩ ልምምድ አድርጓል፣ ግን የየቀኑን ፊትነሳቸውን መመልከት አለብን የሚለውን ሐሳብ ተናግሯል። ደግሞ ዱባይ ላይ እንግዲህ እነ ኮል ፓልመር ሲዝናኑ ታይተዋል አይደለ? ብሬኩ እንግዲህ ጠቅሟቸዋል። ብሬኩ በደንብ ጠቅሟቸዋልና በጣም የታቀደበት ነው የሚል ነገርን አንስቷል። እንደዚህ አይነት ነገሮች እንደሚያስፈልጉና በደንብ ተጫዋቾችን ለማነሳሳት ወደሚፈለገው ቦታ ለመመለስ የሚያስችል ነው ብሏል። ጆን ቴሪን እና የቡድኑ አምበል ጀምስን በተመለከተ ጥሩ ግንኙነት አላቸው። የቡድኑ ሌጀንድ ነው፣ ምንም ነገር ቢለው የሚማርበት ነው የሚል ነገርን እንደዚሁ አንስቷል። የሊያም ዴላፕን በተመለከተም በዚሁ ግቦችን እያስቆጠረ አይደለም የሚል ነገርን አንስቷል። አሰልጣኞች ተጫዋቾቻቸውን በተለይ ማጥቂ ተጫዋቾቻቸውን ከጫና ለመጠበቅ የሚያደርጉት ጥረት ይመስላል። ዴቭ በእኔ በቀዳሚነት የምመለከተው ነገር ከአጥቂዎቼ ምንድነው ቡድኑ ላይ ኮንትሪቢዩት ያደረጉት ወይም አስተዋጽኦቸው ምን ነበር የሚለውን ነው ብሏልና ሁሉም አጥቂዎች ግብ ማስቆጠር ይጠበቅባቸዋል። ወደ ሜዳም የሚገቡት ለእንደዛ ነው። ያ ላይሆን ይችላል። ሊያምን በተመለከተ ከፊት ለፊት በመከላከሉ ትልቅ ጥቅም የሚሰጥ ነው የሚል ሐሳብን እንደዚሁ ሰጥቷልና ይህም ተጫዋች ብዙ ጉዳት ነበረው። እየሰራ ባለው በቡድኑ ላይ ባለው እንቅስቃሴ ግን ደስተኛ ነኝ የሚል ተጫዋቹን የሚከላከልበትን መንገድ ተናግሯል። በጣም ግልጽ ነው የሚል ነገርን ተናግሯል። ብዙ አሰልጣኞች የአርቴታም የፔፕም ጉዳይ ሲነሳ ይሄ የቤንፊካው ተጫዋችና ቪኒሺየስ ጁኒየርን ታርጌት ያደረጉበት የዘረኝነት ሁኔታን ተጠይቆ ነበርና እንደየትኛውም ተጫዋች እንደየትኛውም አሰልጣኝ ወንጀለኛ ወይም ጥፋተኛ መቀጣት አለበት የሚል ሐሳብን እንደዚሁ ሰጥቷል የቼልሲ አሰልጣኝ ሊያም ሮሴኒዮር። በዚህ መልኩ እንግዲህ ይሄኛው ጨዋታ ይጠበቃል። ግምት እንስጥ ከተባለ ስታንፎርድ ብሪጅ ላይ ነው። ያን ያክል ቼልሲ ሳይቸገር የሚያሸንፈው ጨዋታ ሊሆን ይችላል የሚል ግምት ያለኝ 2-0 እንደዚህ አይነት ውጤት የሚጠናቀቅ ጨዋታ ይመስለኛል። ያ ሞመንተማቸውን ስታይ ከዚህ አይነት ጌም ሙሉ 3 ነጥብ ነው የምጠብቀው። ያው የበቀደሙን የአርሰናልና ወልቭስን አይነት ጨዋታ ላይ ደግሞ ምን ይፈጠራል የሚለው ነገር ካልሆነ በቀር ያለ ጥርጥር እንዳልከው ቀለል ብሎ ሊያሸንፉት የሚችሉት ጌም ነው። በአንድ ወገን ስታነሳ ግን የበርንሌ ሪከርድ በቼልሲ ሜዳ ላይም በተወሰነ መልኩ ባለፉት ጥቂት ጨዋታዎች ጥሩ ነው የሚል ነገር አንስታልና ለሁሉም ያመነሳሻ ይሆናቸዋል ማየት አለብን። ግን ለቼልሲ ያለ ችግር ሙሉ 3 ነጥብ እንደውም የተወሰኑ ጎሎች የምትሰጥበት ጨዋታ ነው እኔም በግሌ ብዬ ነው የማስበው። እንዳልከው ደግሞ በጣም በርከት ያሉ ተጫዋቾች ሙሉ ረፍት በተለይ ቁልፍ ተጫዋቾች ሙሉ ረፍት አድርገዋል። የሚጠነቀቁለት ጀምስንም ቢሆን በቀጥታ ወደ ላይን አፕ ቢያመጡት በዚህ ጨዋታ ሊጠቀሙበት እንደሚችሉ ያለ ጥርጥር ማየት ይቻላል። የነ ፓልመር ሁኔታም እዚህ ውስጥ ከግምት ውስጥ የሚገባ ነው የሚመስለኝ። ለቼልሲ ነው በዚህ ሳምንት ትልቁን ግምት የምሰጠው በአካል። ከዛ ውጪ የምናነሳው እንግዲህ የሲቲ እና የኒውካስልን ጨዋታ ነው ዛሬ አይደለ? አንዱ ይሄ የሚጠበቅ ጨዋታ ነው። በሳምንቱ ካሉ 2 ትልልቅ ጨዋታዎች እንግዲህ በሁለተኛነት የሚመጣ ነው ያለ ጥርጥር ይሄ ጨዋታ። በሲዝኑ ዛሬ ሲገናኙ ለአራተኛ ጊዜ ነው የሚሆነው። በኤፍኤ ካፑ ደግሞ 5ኛ ዙር ላይ አብረው ስለተደለደሉ ደግሞ ለ5ኛም ጊዜ ይገናኛሉ በያዝነው የውድድር ዓመት ብቻ። ይሄ ይጠበቃል። በነገር ላይ በወር ጊዜ ግን ሲገናኙ በአንድ ወር ጊዜ ውስጥ ብቻ ሲገናኙ አሁን ለ3ኛ ጊዜ ነው ሲቲ እና ኒውካስል። እንግዲህ ሲቲ ከመሪው አርሰናል አንጻር የተፈጠሩ ነገሮችን መልካም አጋጣሚ አድርጎ የሚወስዳቸው ነው የሚመስለኝ ያለ ጥርጥርና በአንድ ወገን በደንብ ጮቤ ከረገጡ ቲሞች መካከል ሲቲ ሊጠቀስ ይችላል የዋንጫው በቀጥታ ተሻሚ ሊሆን ስለሚችል። ከዛ ውጪ ግን እዛው ለንደን ቶተናሞች ምን ያህል ደስታ ሊያገኙ እንደሚችሉ ግምት ትወስዳለህና የተዘበራረቀ ስሜት እዚህም እዛም ሊኖር እንደሚችል ታያለህና አንድ ጨዋታ እንግዲህ ቀድሞ ነው አርሰናል ያደረገው። ስለዚህ በዚህ ጨዋታ በረቡዕ ጨዋታ መሪነት ያሰፋል ተብሎ ነበር ከወልቭስ የተጠበቀው። አቻ መውጣቱ ግን ሲቲዎችን
ከጠነከሩ ነገሮችን መለወጥ እንዲችሉ በደንብ በር ከፍቶላቸዋል ያለ ጥርጥርና ፔፕና ልጆቹ ደግሞ ልምድ አላቸው። ይህንን በደንብ ይረዳሉም ተብሎ ነው የሚጠበቀው። በርካታ መገናኛ ብዙሃን ይህንን ነው በደንብ እየጠቀሱልን ያሉት። ከአሁን በኋላ እንግዲህ አልፎ አልፎ ይሄ የሚታየውን ብሊፕ ብቅጥልቅ የሚለውን ነገር በሲቲዎች በኩል ማስተካከል፣ በወጥነት እንግዲህ በውጤት መቀጠል እና ከአርሰናል ዋንጫ ለማስጣል በደንብ በቀባቸው እንደሆነ ነው በርካቶች እየተናገሩት። የጌሄና ሜኒዮ መምጣት እንግዲህ ፊትና መስመራችን በደንብ እንዳጠናከረው ማሳያ ነው። በቅርብ ሳምንታት የቡድኔን እውነተኛ ብቃት እንግዲህ የተጎዱ ተጫዋቾች ሲመለሱ ታያላችሁ ነበር አይደል? ፔፕም ሲል የነበረው እንግዲህ በተወሰነ መልኩ ተጫዋቾቹ አሁን ከጉዳት እየተመለሱለት ነው። ሮድሪ ተመልሷል፣ እያየነው ነው። ተከላካይ መስመር ላይ ሁሉም በሚባል ደረጃ ከግቫርዲዮል ውጪ ተመልሰውለታል። እንግዲህ ይሄ ለቡድኑ በደንብ ጥራት የሚጨምር ነገር ነው። የሚቀረው እንዳልኩት በወጥነት ድል እያስመዘገቡ መቀጠል ብቻ ነውና የአንድ ሳምንት የዝግጅት ጊዜ አግኝተዋል። ልክ ቅድም ስጠቅስ እንደነበረው እንደ ቼልሲ ሁሉና በአንጻሩ ተጋጣሚያቸው ኒውካስል ደግሞ ወደ አዘርባይጃን ርቆ ሄዶ ነበርና የቻምፒየንስ ሊግ ጨዋታ ማድረጉ በዛሬው ጨዋታ እንግዲህ ለሲቲዎች እንደሌላ ጥቅም ሊታይ ይችላል። ድካም አላቸው፣ ጉዞ አላቸው። ይሄ ተጽዕኖ ሊፈጥርባቸው ይችላል። ስለዚህ ይሄ ለሲቲ ጥቅም ነው ተብሎ ነው በመገናኛ ብዙሃን በኩል ሲነሳ ያነበብኩት። በዚህ ላይ እንግዲህ የዶናሩማ መምጣት ለሲቲ የፈጠረው ጥቅም የዋዛ የሚባል አይደለም። በነገር ላይ በአካልና እርሱ ከመጣ አንስቶ ባደረገው 12 የሊግ ጨዋታ ያስተናገደው 8 ጎሎችን ብቻ ነው። ይሄ ግብ ጠባቂ ከ15ኛው ሳምንት አንስቶ ነው በሊጉ መሰለፍ የጀመረውና ይሄ ሪከርድ እንግዲህ አስደናቂ ነው። 8 ጎል ብቻ ማስተናገድ እንዴት አስደናቂ ሊባል እንደሚችል ግምት መውሰድ ትችላለህና በአማካኝ በየጨዋታው 3 ጎል የሚሆኑ ኳሶችንም እንደሚያድን ነው የኦፕታ ቁጥራዊ መረጃ የሚጠቁመው። 3 ጎል እንግዲህ በአማካኝ በየጨዋታው ማቆም ማለት በጣም ጥንካሬን ያሳያል። በአንጻሩ ቡድኑ ያው እንደሚሞከርበት የሚያሳይ ቢሆንም ግን ጥሩ ደጀን ከኋላ እንዳለው ማሳያም ተደርጎ የሚወሰድ ቁጥር ነውና አመቱ ከገባ በተለይ 2026 ከገባ ጀምሮ መሻሻሎች ሲቲ ያሳየ ስለመሆኑ የስኳዱ ጥልቀት መጨመሩ፣ ኳስ ቡድኑ ወደ መቆጣጠር መመለሱ፣ ቀጥተኛ ወደ መሆን ማድላቱ፣ ከዛ ውጪ ደግሞ ለአንዳንዶች የቀድሞ ቦሪንግ ሲቲ ያለመሆኑም እየታየ ነው ይላሉ። መዝናናትንም የሚሰጥ ሲቲ ሆኗል። ወደ ጎንዮሽና ወደኋላ የሚሆኑ ፓሶች ብቻ ሳይሆን ቀጥተኝነትና አዝናኝነት ጨምሯል በሚል እያነሱለት ነው የሚገኘው የፔፕን ቡድን ከሰሞኑና የሜዳው ላይ ብቃት ደግሞ በሁሉም መለኪያዎች የተሻለ ስለመሆኑ እንግዲህ መረጃዎች የሚያሳዩት ነጥብ ነው። ይሄ ከጉዳት ጋር የተያዙ ወሬዎች የሲቲ አሰላለፍ ላይ ተጽዕኖ ያደርጋሉ ተብሎ ነው የሚጠበቀው። በዛሬው ጨዋታ ኤፍኤ ካፑ ላይ ሃላንድ አልነበረም። ለዛሬው ጨዋታ ይደርሳል የሚል ግምት አለ። ጀርሚ ዶኩና ግቫርዲዮል የሉም። እንዲሁም ሳቪኒዮ የሌለ ተጫዋች ስለመሆኑ ነው ሲቲን የጉዳት ወሬ ይዘው የወጡ መገናኛ ብዙሃን የጠቆሙት። ኒውካስል እንግዲህ በመጀመሪያው ዙር የሊግ ጨዋታ ሲቲን 2-1 አሸንፏል እንደምታስታውሰውና ቀናቸው ከሆነ የትኛውንም ቡድን የማሸነፍ ትልቅ ቡድንንም የመገንደስ አቅም አላቸው። አምበል ጊማሬሽ ግን የለምና ይሄ ማጣታቸው ትልቅ ችግር ነው። ከሲቲ አንጻር ግን ይሄ ይሳካል ማየት ያለብን እውነት ይመስለኛልና በሊጉ ካለፉት 5 ጨዋታዎች አንዱም ብቻ ነው ያሸነፉት ኢታድ መተው በነገር ላይ ኒውካስሎችና ነገር ግን እንግዲህ በቻምፒየንስ ሊግ አዘርባይጃን በሳምንቱ አጋማሽ 6-1 ማሸነፋቸው ካራባግ የተባለ ቡድን ያሸነፉት እንደምታስታውሰው ይሄንን የመቀየር አቅም አለ ወይ ይላሉና 10ኛ ናቸው በሊጉ በነገር ላይ ከዚህ ጨዋታ ነጥብ መውሰድ ለአውሮፓ ተሳትፎ ለሚያደርጉ ጥረት በደንብ እንደሚያግዛቸው ነው መገናኛ ብዙሃን እየጠቆሙ ያሉት። እንግዲህ ጎርደንን በያዝነው ዓመት የፊት አጥቂ አድርገው ነው እየተጠቀሙበት ያሉት በነገር ላይና ውጤታማ ለመሆንም እየጣረ ነው የተጫዋች ከሰሞኑ ይሄ ጥረቱ ውጤታማ የሆነላቸው ይመስላልና ካራባግ ላይ 4 ጎሎች ያስቆጥሯል። ከ6ቱ 4ቱ የሱ ጎሎች ናቸው። ዛሬም አንድ ነገር እንደሚፈጥር ነው በትልቁ ከዚህ ተጫዋች የሚጠብቁት። በሊጉ 14 ኳሶች በአግዳሚ ወይም ደግሞ በቋሚ ብረት የተመለሰባቸው ኒውካስሎች ናቸው። በዚህ ቀዳሚ ናቸውና በአየር ኳስም ጥሩ እንደሆኑ ይታመናል። ዋልተር ሜድን ከጎርደን ጀርባ በማሰለፍም እንግዲህ እንደ ተጠራቢ አጥቂነትም ሲያፈገፍጉም እንደ አማካኝ ተጫዋች እየተጠቀሙበት ነው ያሉት። 7 ያህል ተጫዋቾች በእነሱ በኩል የሉም፣ ተጎድተውባቸዋል። የከፍተኛ ጎል አስቆጣሪያቸው እንግዲህ ጊማሬሽ አለመኖር ትልቅ ኪሳራ ነው። ተከላካዩ ስሚዝ ክራፍት፣ ሌቨርሜንቶ፣ ፋቢያን ሻር የሌሉ ቁልፍ ተጫዋቾች ናቸው። በነገር ላይ ሉዊስ ሜል፣ ዊሳ፣ 7 ቦትማን ግን ወደ ቡድኑ ይመለሳሉ የሚል እምነት እንዳለ መረጃ ወጥቷል። ጆሊንግተን እንግዲህ ከጉዳት ተመልሶ በሳምንቱ አጋማሽ መጫወቱ በዛሬው ጨዋታ ላይ
ጠቃሚ ያደርገዋል። ያለ ጥርጥር በቋሚነት ይጀምራል የሚል መረጃ ወጥቷልና ቁጥራዊ መረጃዎችን ያየን እንደሆነ እንግዲህ በርስ በርስ ግንኙነት ሲቲ ከፍተኛ በላይነት አለው። በነገር ላይ በደንብ ነው በቃ የሚያሸንፈው ሲቲ ኒውካስልን ባገኘው ቁጥሩ ሊገነድሰዋል ነው የምትለው የቅርብ ሪኮርዶችን ስታይ ሲቲ በኢታድ ባለፉት 21 የሊግ ጌሞች በኒውካስል አልተሸነፈም። እንዲያውም ያለፉት 16ቱን በድል ነው የተወጣው። ይሄ ሲታይ በሜዳው ሲቲ ከማንም በላይ ኒውካስልን ማሸነፍ እንደሚቀለው ታያለ። ባለፉት 6 የኢታድ ግንኙነቶች ደግሞ ጭራሽ ኒውካስል አንድም ጎል አላስቆጠረም። ስለዚህ በቃ ሁሉ ነገሮች ሲቲን ይደግፉታልና ዛሬ ማስቆጠር ኒውካስሎች ካልቻሉ ሲቲ ስቶክ ላይ 7 ጊዜ በሜዳው ኢታድ ሳይቆጠርበት ከወጣው ታሪክ ጋር ተመሳሳይ ነገር ወይም ሪከርድ ይፈጥራሉ በሚል መረጃ ወጥቷል። እንግዲህ ኦማር ማሙሽ በሁለት የኢታድ ጨዋታዎች ላይ ኒውካስል ላይ 5 ጎሎች አሉት። ሃላንድ ባይኖር እንኳን የተጫዋች ሲቲን የመታደግ አቅም እንዳለው ነው መረጃዎች የሚጠቁሙት። ፎደን እንግዲህ በ99 የሲቲ ጎሎች ላይ ተሳትፎ አድርጓል። እንግዲህ 68 ጎሎችና 31 አሲስት በማድረግ ነው ይሄ ተሳትፎ የተገለጸው። ዛሬ አንድ ተሳትፎ ካገባ ወይም ከሰጠ 100ኛ ጎሉ ላይ ተሳትፎ ያደረገ በሚል የሲቲ 6ኛው ተጫዋች ይሆናል። በነገርህ ላይ በሊጉም እንግዲህ በ25 ዓመቱ ከ269 ቀናት እዚህ ደረጃ ላይ የደረሰ 18ኛው ተጫዋች ሆኖ ነው የሚመዘገበው በሊጉ። በሲቲ ግን 6ኛው ይሆናል። ከእድሜው አንጻር ሲታይ ከሃላንድ ቀጥሎ የመጣ ሁለተኛው ፈጣን ተጫዋች ብለውታል 100 በመድረስና ይሄ ጥሩ ሪከርድ ነው በነገርህ ላይ ለፋደንም እና አሪፍ እንትን ነው ማለት ትችላለህ። ግምቶች በሙሉ ሲቲን ይደግፋሉ። ኒውካስል ሲቲን አግዝፎ የሚያይ ቡድን ነው። ሁሌ ኒውካስል ጥሩ ሆኖ ሲቲ ጋር ሲመጣ ግን ሁሌም እንደሚቸገር ነው የማየው። ኳስ ማየት በጀመርኩበት ጊዜ ሁሉ ከፔፕ ቡድን ጋር ኒውካስል ሁሉ ጊዜም በቀላሉ እጁን ሲሰጥ ነው የማየው። ዛሬም ይሄ ይሆናል የሚል ነው የኔ ግምት። እንግዲህ አስተያየቶችም ይሄንን ይጋራሉ። ሶስላን በሚል የወጡ የግምት ውጤቶች በርክተው ነው ያየሁት። በነገርህ ላይ ይሆናል ይሄ አይሆንም ማየት አለብን። እንግዲህ ፔፕ ከጋዜጣዊ መግለጫ ጋር በተያዘ ሲገልጽ የነበረው ነገር ከሮድሪ ጋር በተያዘ ቡድኑ ሙሉ ፊትነስ ላይ እንደሚገኝ ጥሩ የዝግጅት ጊዜ ስለማድረጉ በሮድሪ ጉዳይ ላይ መፍጠን ማሳየታቸውንና መፍጠናችን በተወሰነ መልኩ አግባብ አይደለም በሚል የገለጸውን ነገር በታይትል ሂደቱ ላይ ወይም ደግሞ በዋንጫ ሽሚያው ሂደት ላይ አርሰናልን እንግዲህ ከክሎፕ ሊቨርፑል ጋር እንደሚያገናኘው ይሄ እርስ በርስ የሚፈጥሩትን ፍትጊያ ለመጠቆም የሞከረ ነገር ይመስላል። እንግዲህ ማይንድ ጌም ነው አይደለም ማየት ያለብን ይመስላል። በእኔ እምነት ግን ይህንንም ጨዋታ ሲቲ ልክ እንደ ካራባው ካፕ ሁሉ ቀለል አድርጎ ማሸነፍ የሚችለው ጌም ይመስለኛል በአካል። እኔ ደግሞ ሊያሸንፍ ይችላል ግን በጣም መጨናነቅ ውስጥ ገብቶ ይመስለኛል። ይሄ በተለይም አሁን ያለው ራሱ ፔፕ ላይ የሚፈጥረው ተጽዕኖ አጠቃላይ ቡድኑ ላይ ማለት ነው። ከሳይኮሎጂው አንፃር እንደዚህ አይነት ነገር ከሻምፒዮን ፉክክሩ አንፃር ማለት ነው። ከሱ አንፃር ጫና የሚኖረው ይመስለኛልና ሲቲ እያንዳንዱን ጨዋታ ከዚህ በኋላ በጣም በመጠበቅ ውስጥ ነው የሚያደርገው። ስለዚህ መጨናነቅ ኖሮ ነው ቢያሸንፍ እንኳን በጣም ተዝናንቶ ምናምን አይመስለኝም። ማንቸስተር ሲቲን በተለይ ፔፕ አንተም ስታነሳው ነበረ እንዴት ነው የዋንጫ ፉክክሩ ተብሎ ኒውካስል ብሎ ነው የመለሰው። ትኩረቴ እዚህኛው ጨዋታ ላይ ነው የሚለውን ነገር አጽንኦት ለመስጠት የተደረገ ጥረት ይመስላል። እንግዲህ ኒውካስሎች በሳምንት 2 ጨዋታ እያደረጉ የመሄዳቸው ነገር ተጽዕኖ የቡድኑ ጥልቀት እንዴት እንደሆነ አንተም ቅድም ስታነሳ ነበረ። ካራባህን ከሜዳቸው ወጥተው ነው ሄደው የገጠሙትና ይሄኛውም ሌላ ተጽዕኖ ሞር ፍሬሽ የመሆን ነገር በሲቲ በኩል ሊኖር ይችላል። ግን ደግሞ እንደ ጆሊንተን አይነት ተጫዋቾች ኦፍ ኮርስ የቡድኑ ሌላኛው ወሳኝ ተጫዋች ብራዚላዊ ባይኖር እንኳን እነ ጆሊንተን የሆነ ተጽዕኖ ማሳደር የሚችሉበት ተጨናንቆ እንደዚህ 2-1 ምናምን አይነት ውጤት ይመስለኛል ማንቸስተር ሲቲ ሊያሸንፍ የሚችለው የሚለው ግምት እንስጥ። ዴቭ የትልቁን ጨዋታ እናንሳ። እንግዲህ የ27ኛ ሳምንት ትልቁ መርሃ ግብር የሰሜን ለንደን ደርቢ ነው። በቶተንሃም ሆትስፐርስ እና በአርሰናል መካከል ይደረጋል። ደርቢ ስለሆነ ነው እንጂ በደረጃ ሰንጠረዡ የሚነጻጸሩ ቡድኖች ሆኖ አይደለም። አንደኛና 16ኛ ናቸው። በመሃላቸው ያለው የነጥብ ልዩነት እጥፍ ነው። ዴቭ አርሰናል 58 ነው፣ ቶተንሃም 29 ነው። ስለዚህ 29ን 2 ጊዜ ስታረገው ነው አይደል 58 የሚመጣው። በ29 ነጥብ ቶተንሃም አንሶ የሚገኝበት ደረጃ ላይ ነው የሚገኘው። አዲስ አሰልጣኝ መጥቷል። እንግዲህ በቶተንሃም በኩል ኢጎር ቱዶር
ቀድሞ የምናቀው በዩቬ አሰልጣኝነቱ ከዛም አስቀድሞ በሄላስ ቬሮና በማርሴ በላዚዮ በተለያዩ ቡድኖች የሰራ አሰልጣኝ ነው። እሳቱን የማጥፋት ስራን ወይም እሳቱን የማጥፋት ኃላፊነትን ተረክቧል። ለዚህ ደግሞ ጥሩ ልምድ ስላለው ነው የተመረጠው የሚል ነገርን ባለፈው ከሹመቱ በኋላ እኔ እናንተ ስናነሳ ነበር አይደልና አሁንም ያን ነገር ነው ቡድኑ የሚጠብቀው። ደግሞ ልምድ አለው ብለው ሲያነሱ ዴቭ ባለፈውም ስናነሳ የነበረው ነገር ዩቬን አምና ተረክቦ ቲያጎ ሞታ ከለቀቀ በኋላ ቡድኑ የቻምፒየንስ ሊግ ቦታን ይዞ እንዲያጠናቀቅ ማድረግ ችሎ ነበር። ስለዚህ አሁንም እንደዚህ አይነት ነገር ያው ቻምፒየንስ ሊግ ምናምን ሳይሆን ግን ከፍ ያለ ደረጃ አሁን በእርግጠኝነት ቶተናሞች እንዳይወርድ አድርገው ነው ብለው የሰጡት ኃላፊነቱን ወይንስ ከተቻለ ምንም በእርግጠኝነት እንዳይወርድ ብለህ ነው አይደል ግምት የምትወስደው? ምክንያቱም ያው ኬርቴከር መሆኑን ስታስብ ጊዜያዊ ስለሆነ ብለህ የምትገምተው በቃ ልምድ ያለው በሊጉ የሚያቆያቸውን ኮች የሚፈልጉ ነው ይመስለኝ። ምንድነው የፖችን ምክትል የቀድሞውን እዚህ ስብስቡ ማምጣታቸውን ስታይ ለፖችስ ተዘጋጁ ያሉ አምጣት ግምት ሳነብ ነበር። ያ በቼልሲ አይደለ ሳልተር አንድ ጨዋታ ሲመራ የተመለከትነው እሱ ወደዚህ ወደ ቶተናም ኃላፊነት መጥቷል የሚል ነገር አለ። ቶተናም በጣም ደካማ አይነት እንቅስቃሴ ላይ ነው የሚገኘው። አጠቃላይ ካለፉት 17 የሊግ ጨዋታ ዴቭ 2 ድል ብቻ ነበረ በአሰልጣኝ ቶማስ ፍራንክ ዘመን ያሳካው። በአጠቃላይ ባለፉት 8 የፕሪሚየር ሊግ ጨዋታ ደግሞ 4 አቻና 4 ሽንፈት ነው የገጠመበት። ያው አሰልጣኙ መሰናበታቸው ከውጤት አንፃር አግባብ እንደሆነ ኦፍ ኮርስ በእንቅስቃሴም አንፃር ደካማ ናቸው። ሜዳቸው ላይ መጠቀም ዘግይተዋል እንደውም በጣም አይደል ያ እንደዛ ነገር ነው የሚመስለው። በጣም ሪያክት ለማድረግ የደከመ ምናልባት በጣም ጉልበተኛ የሆነ እስከመጨረሻው የሚፋለም አይነት ቡድን የሚፈልጉ ይመስላሉ። ለአሰልጣኙ ስራም እንደዚሁ ያሉት የተጫዋቾች ሁኔታ የተመቹ ናቸው። ራሱን የቻለ ጥያቄ ይመስላል። ቅድም ያነሳው ጥያቄ ኢጎር ቱዶር ተጠይቆ ነበር እንዴት ነው ስለ በፕሪሚየር ሊጉ ስለመቆየት ሲባል 100% እርግጠኛ ነኝ በፕሪሚየር ሊጉ እንቆያለን የሚል ሐሳብን ነው። ከዚህ የተለየ ነገር ይሰጣል ተብሎ አይጠበቅም። በ5 ነጥቦች ከፍ ብሎ ነው አሁን ላለመውረድ እየተደረገ ከሚገኘው ጥረት ከፍ ብሎ በ5 ነጥቦች የሚገኘው። አርሰናልን ምናልባት ሚኒ ክራይሲስ ልንለው እንችላለን። ሁለት ከዋንጫ ፉክክር አንፃር ዴቭ 2 ያለፉትን ጨዋታዎች መጣሉ ኦፍ ኮርስ አንደኛው ብሬንትፎርድ ሁሴንን ባለፈው በቁጥሮች ታግዞ ነገሮችን ሲያነሳ ነበር። እንዴት ባለፉት 10 ጨዋታዎች የሊጉ ሁለተኛው አስቸጋሪ ቡድን እንደሆነ ሲናገር ነበር በመረጃውና የብሬንትፎርድ ጨዋታ ይሁን ልትለው ትችላለህ። የወልቭሱ ጨዋታ የብዙዎችን በቃ በተለይም አርሰናል ደጋፊዎቹ በጣም እንዲናደዱ ምናልባት ነጥብ ምናጣ ከሆነ ውድድር አመቱ ላይ ተጽዕኖ ከተፈጠረብን በቃ ይሄ ጨዋታ የሚረሳ አይደለም በአመቱ በጣም ከባድ የሆነው ጨዋታ የሚለውን ነገር ከውጤት አንፃር ያንን ሲያነሱ ነበር። ስለዚህ ይሄ የሰሜን ለንደን ደርቢ ሁለቱም ቡድኖች ሲፈልጉት ሪያክት ማድረግ ያለባቸው ሁለት ቡድኖች የሚያደርጉት እንቅስቃሴ ስለሆነ ይጠበቃል። በቶተናም በኩል እንዳነሳውት አዲስ አሰልጣኝ መጥቷል። ልክ በቅርቡ ማይክል ካሪክ ይሄንን ሲያደርግ አስመልክቶናል። ቡድን ውስጥ የተለየ ቅያሬ ወይም የተከፉ ተጫዋቾችን ወደ ሜዳ ወደ አሰላለፉ እንዲመጡ ታደረገ። ካሪክ እንደ ኮቢ ሜኖ አይነት ተጫዋችን ወደ አሰላለፉ አመጣ። ስለዚህ አማካኝ ክፍል ላይ የማይነቀነቀው ተጫዋች እሱ ሆኗል። በቶተናም በኩል እንደዚህ አይነት ተጫዋች ይኖረዋል ኢጎር ቱዶር ማየት ያለብን ይመስለኛል። ደግሞ እድለኛም አይደለም ዴቭ አሁን 11 የሚደርሱ ተጫዋቾችን በኋላ ተጠቅሳቸዋለሁ እንደዚህ አይነት ተጫዋቾች የሉምና ለራሱ ለአሰልጣኙም የተመቸ ስራ ይሆናል ተብሎ አይጠበቅም። እንዳነሳውት 11 ተጫዋቾች ባለፈው ነው 13 ጤናማ የሆኑ ተጫዋቾች ናቸው ያሉት። ከግብ ጠባቂ ውጪ 13 ጤናማ የሆኑ ተጫዋቾች ናቸው ያሉት። እንደዚህ አይነት ነገርን እንደዚህ አይነት የተጫዋቾችን ቁጥር ይዘ መፎካከር ከባድ ነው የሚል ሐሳብን ሲሰጥ አዳምጠናል። ዴቭ አሰልጣኝ ኢጎር ቱዶር ክርስቲያን ሮሜሮ በቅጣት ምክንያት የለም። ዲያን ኩሉሴቭስኪ፣ ዴስቲኒ ኡዶጊ፣ ቤን ዴቪስ፣ ኬቪን ዳንሶ፣ ዊልሰን ኦደበርት፣ ፔድሮ ፖሮ አጠራጣሪ ነው ተብሏል። ጄምስ ማዲሰን የለም። ሉካስ በርግቫል፣ ሮድሪጎ ቤንታንኩር፣ መሐመድ ኩዱስ የለም። ሪቻርልሰን በአጠራጣሪ ዝርዝር ውስጥ የተካተቱ ተጫዋቾች ናቸውና ምን ያክል ቶተናም ወሳኝ የሆኑ ተጫዋቾችን ሊያጣ እንደሚችል ልትናገር ትችላለህ። አርሰናል ባለፈውም ስናነሳ ነበር ማግኘት ከሚገባው 21 ነጥብ 10 ነው ያሳካው ባለፉት 7 ጨዋታዎች። ከቶተናም ጋር በተደረጉ ያለፉት 7 ጨዋታዎች ግን
አንድ ጊዜ አቻ ከመውጣት ውጪ ዴቭ 6ቱን አሸንፏል። እሱ ብቻ አይደለም ደግሞ ባለፉት ተከታታይ ጨዋታዎችም ድል ያደረገበትን ውጤት በአርሰናል በኩል እንመለከታለን። ስለዚህ አንድ አቻ ባለፉት 4 ተከታታይ ጨዋታዎች ደግሞ ማሸነፍ አለው ቶተናም ላይ ማለት ነው። 5ኛ ተከታታይ ድልን በቶተናም ላይ የሚያስመዘግብ ከሆነ ከ1987 እስከ 1989 እንደዚህ አይነት ቁጥርን አስመዝግቦ ነበረ በአርሰናል በኩል። 1994 ላይ ደግሞ 10 ጨዋታዎችን ያለ ድል በውድድር ዓመቱ በመጓዝ አዲስ ታሪክ ሊሆን ይችላል ተብሏል። 2026 ከገባ ቶተናም አንድም ድል በፕሪሚየር ሊግ ያላስመዘገበው ቡድን ነው። ይሄ ደንበኛ የወራጅ ቁጥር ነው የሚመስለው ዴቭ። አሰልጣኙ እንዴት ችግር ላይ እንደነበሩ የሚያሳይ ነው። ስለዚህ 9 ጨዋታዎችን ያለ ድል ተጉዟል። 10ኛ የሚሆን ከሆነ 1994 እንደ አውሮፓውያን አቆጣጠር ላይ የተመዘገበ ታሪክን ይስተካከላል የሚል ነገርን ከቶተናም አንጻር አንስተዋል። ማንቸስተር ሲቲ እንዳነሳውት ፉልሃምን አሸንፎ አርሰናል ተከታታይ ጨዋታዎችን ነጥብ መጣሉን ተከትሎ የነጥብ ልዩነቱ አሁን በእጅጉ ጠቧል። 5 ነጥቦች ብቻ ናቸው። ቀሪ ጨዋታ ቶተናም እጁ ላይ ማነው ማንቸስተር ሲቲ እጁ ላይ ስላለ ልዩነቱ ሊጠብ የሚችልበት እድል እንዳለ ልትናገር ትችላለህ። 2026 ከገባ ዴቭ ከዊኒንግ ፖዚሽን ወይም እየመራ ብልጫ ወስዶ ነጥብ በማጣት ዌስትሃምና ክሪስታል ፓላስ 8 ነጥቦችን አጥተዋል። 7 ነጥብ ያጣው ቡድን አርሰናል ነው ይላል ዴቭ። እና ይሄ ኢንጌም ማኔጅመንታቸው ጨዋታን እየመሩ አስጠብቆ የመውጣት በ90 ደቂቃን በትኩረት ያለ መጨረስና የሆነ በጨዋታው ኦፍ ኮርስ ሁሉም ደቂቃዎች ሞመንተሙ ያንተ ሊሆን አይችልምና ሞመንተም ባጣህበት ጊዜ የቡድኑ መረጋጋት ነው እጅግ ወሳኝ የሚሆነውና የአይነት መረጋጋት አርሰናል ላይ አለ። ጥያቄ እንድታነሳ ከዩናይትዱ ጌም ጀምሮ ማለት ይችላል አይደል? ከዩናይትዱ ጌም ጀምሮ አለ 0 መርተው አይደል? ከዛ በኋላ ነገሮች የተቀየሩ ትክክል። እንደዚህ አይነት የሆነው የወልብሱን የ2-0 የራሱ ከብሬንትፎርድ ጋር የነበረውንም ነገር ልታነሳ ትችላለና እንደዚህ አይነት ነጥብ መጣሎችን ተመልክተናል። አንድ የፕሪሚየር ሊጉ መሪ የሆነ ቡድን 2-0 እየመራ ላለመውረድ ወይም የወራጅ ቀጠና ውስጥ የሚገኝ ቡድን ገጥሞ ነጥብ የጣለበት አጋጣሚ በፕሪሚየር ሊጉ ታሪክ የለምና ይሄ ወልቭስ ያስመዘገበው አዲስ ቁጥር ነው። አርሰናል በአሉታ የተመዘገበበት ክብረ ወሰን ሆኖ የተመለከትነው እንገኛለን። ዴቭ ኢጎር ቱዶር በአሰልጣኝነቱ ይላል ዴቭ የተመለከትኩት መረጃ እስካሁን በኬርቴከርነት ማለት ነው 5 ጊዜ የመጀመሪያ ጨዋታውን ባደረገባቸው ቡድኖች በሙሉ አሸንፏል። ሃጁክ ስፕሊትን ይዞ የመጀመሪያ ጨዋታውን በድል ተወጥቷል። በሄላስ ቬሮና ያኖ፣ በማርሴይ፣ በላዚዮ በመጨረሻም ደግሞ በዩቬንቱስ ይሄንን ነገር አስመልክቷል። ለ6ኛ ጊዜ በጣም ትልቅ የሆነ ፈተና ላይሆን የሚችል ትልቅ ፈተና ከፊቱ እንዳለ መናገር ይቻላል። ቅድም ያነሳሁት የቡድን ዜናን በተመለከተ ክርስቲያን ሮሜሮ የለም። ቶተናም ዘንድሮ በሊጉ ዴቭ 28% ካስቆጠራቸው ጎሎች 28% ወይንም ደግሞ 10 ጎሎች የተቆጠሩት በተከላካይ ተጫዋቾች ነውና ምናልባት እንደ ክርስቲያን ሮሜሮ አይነት ተጫዋች ቢኖር ሌላ የግብ ዕድል የሚፈጥረው ተጫዋች እሱ ሊሆን እንደሚችል መናገር ትችላለህ። በአርሰናል በኩል የካይ ሃቨርትዝ እና ማርቲን ኦዴጋርድ ወደ ሙሉ የቡድን ልምምድ ተመልሷል የሚል ነገርን አሰልጣኝ ሚኬል አርቴታ ማረጋገጫ ሰጥቷል። ሚኬል ሜሪኖ በጨዋታው እንደሌለ ታውቋል። ቶተናም ባለፉት 3 ሜዳው ላይ ባደረጋቸው ጨዋታዎች ሁሉንም በአርሰናል ተሸንፏል ዴቭ። እና ከዚህ አስቀድሞ 3 ተከታታይ ጨዋታዎችን ሜዳው ላይ ለመሸነፍ ወይም 3 ጨዋታዎችን ለመሸነፍ በሜዳው ቶተናም 23 ጨዋታዎችን ከአርሰናል ጋር ማድረግ ነበረበት። ግን ባለፉት 3 ጨዋታዎች ብቻ የደረሰበት ሽንፈት ይሄን ነገር እንድንመለከት ያደርጋል። ምን አይነት ታክቲካል ነገሮች አሉ የሚለውን ጉዳይ ስትመለከት ያው በአርሰናል በኩል ይሄ የላይኛው ክፍል ላይ ፕሬስ አድርጎ ለመጫወት የሚደረግ ጥረትን በእርግጠኝነት ትጠብቃለህ። ሳካ በዚህ ጨዋታ ላይ ይኖራል አይኖርም ምንም የታወቀ ነገር የለም ተብሏል ዴቭ። ስለዚህ ኤዜን ነው የሚጠቀመው ወይንስ ባለፈው ግብ ያስቆጠረው ሳካን በዚህ ጨዋታ አርቴታ ያሰልፋል ይጠበቃል። ኤዜ ለመጨረሻ ጊዜ ግብ ያስቆጠረው ሃትሪክ የሰራበት የቶተናሙ ጨዋታ ላይ ነውና አሁን እንግዲህ ገጠመ ማለት ነው ዴቭ። 15 ጨዋታዎች አልፈዋል ግብ ካስቆጠረ። ከ15 ጨዋታዎች በኋላ ደግሞ ባለፈው ሳካ ግብ ሲያስቆጥር ነበርና ይሄ 15 ጨዋታ ነገር ከአርሰናል ጋር ተያይዞ ተነስቷል። እንግዲህ ሳካ እዛ ቦታ ላይ ይጫወታል። ማዱዌኬ
ባለፈው ጥሩ አልነበረም ተቀይሮ እስኪወጣ ድረስ በእንቅስቃሴ ረገድ ደካማ ነበርና ሳካን ወደዛ ወስዶ ኤዜን ይጠቀማል ወይንስ ደግሞ ከጉዳቱ ያገገመው ኦዴጋርድን በእርግጠኝነት ወደ አስተላለፉ ያመጣል? የአርቴታ ምርጫ ይጠበቃል። እንግዲህ ኤዜ ሚኖር ከሆነ ፕሬስ ለማድረግ በጣም አርሰናል ይሄ ፕሬሲንግ ነገሩ በትክክል ላይ ተገበር ይችላል። ኦዴጋርድ ዝግጁ ሆኖ የሚመጣ ከሆነ ግን በደንብ ደንበኛው ፕሬስ የሚያደርገውን የአርቴታ ቡድንን ልንመለከት እንችላለን። ራሳቸው ደግሞ የግብ ዕድልን ለመፍጠር በጣም ሮቴት የሚያደርግ ቡድን ሆኖም በአርሰናል በኩል ልንመለከተው እንችላለን። ይሄ የሚሆነው እንደ ማዱዌኬ አይነት ተጫዋች የሚገባ ከሆነ ሳካ ወደፊት እየሄደ ወደ መስመር እየወጣ ለማርኪንግ የማይመች አይነት አቀራረብን በአርሰናል በኩል ልንመለከት እንችላለን። ደግሞ ፈጣን የሆኑ ማጥቃቶችን በሁለቱም ቡድኖች በኩል ሲያደርጉ ልንመለከት የምንችልበት እድል እንዳለ ከወዲሁ መናገር ትችላለህና ይሄ ጨዋታ በእጅጉ የሚጠበቀው እንቅስቃሴ ነው። በአርቴታ በኩል የተወሰኑ ሀሳቦችን ሲያነሳ ነበረ። የተጫዋቾች ጥራት ነው ብሏል። እንግዲህ በጣም ዝቅተኛ በሆነ ኤክስጂ ከሳጥን ውጪ ስለሚቆጠሩ ጎሎች ጥያቄ ቀርቦለት ነበር። አንዳንድ ተጫዋቾች እንደዚህ አይነት ኳሊቲ ስላላቸው ነው የሚል ሀሳብን አንስቷል። ትሮሳርን በተመለከተ ተጠይቆ ደህና ነው የሚል ምላሽ ሰጥቷል። ይሄ ትልቅ የደርቢ ጨዋታ ነው እንደዛ ወሳኝ የሆነ ጨዋታ በሚል ነውና ቀጣይ የምናደርገው አንድ ጨዋታ ብሎ ነው እንግዲህ የገለጸው። ኖርጋርድን በተመለከተ ለምንድን ነው የማይሰለፈው የሚል ጥያቄ ቀርቦለት ነበረ። ቴክኒካል እና ፊዚካል የሆኑ ነገሮች ሲኖሩ አንዳንዴ ደግሞ ከፖዚሽን ጋር የተገናኙ ምርጫዎችን ስለምናደርግ ነው ብሏል። እንግዲህ ለኖርጋርድ የሚያስፈልጉ ጨዋታዎች ሲኖሩ ይሰለፋል የሚል ነገርን እና ደግሞ በመጨረሻ ደቂቃ ኮንሰንትሬሽንን በተመለከተ ጌሞቹ ሲቹዌሽናቸው የተለያየ ነው የሚል ነገርን አንስቷል። የፓላስ በካራባው ዋንጫ የነበረውን እንቅስቃሴ ደግሞ እዚህኛውም ላይ አንስቶ ነበረ። ከቪላ ጋር የነበረውም ጨዋታ እንደዚሁ የተለየ 10-15 ደቂቃዎችን ያሳለፍንበት ነው ብሎ እንግዲህ ሀሳቡን ሰጥቷል። የቪኒንም ጉዳይ ጥያቄ አቅርበውለት ነበረ። በእግር ኳስ ምንም ሩም መኖር የለበትም ለዘረኝነት የሚል ሀሳብን እንደዚሁ ሰጥቶ ተመልክቻለሁ። አሰልጣኝ በመቀየር የሚኖር መነሳሳት ደግሞ ሞር ፍሬሽ በመሆንም ረገድ የ5 ቀናትን ከቡድኑ ጋር አሰርቷል። የቶተናሙ አሰልጣኝ ኢጎር ቱዶር ምን አይነት ነገር ይኖረዋል መመልከት ያለብን ይመስለኛል። ግን ዴቭ በጣም መጨናነቅ ያለበት ጨዋታ ሊሆን ይችላል። ቶተናም ሜዳ ላይ ነው። እኔ ይሄንን ጨዋታ ባቸው ውጤት ነው የምገምተው ዴቭ። እንዳልከው ነው፣ አስቸጋሪ ጌም ነው። አርሰናል በተለይ ወልቭስ ላይ የጣለው ነጥብ ይዞበት የመጣው ጣጣ ቀላል አይደለም። በመገናኛ ብዙሃን በራሱ ደጋፊዎችም ይዞበት የመጣው ቀላል አይደለም። ተቀባይነት ያለው ነው ትችቱ። በነገርህ ላይ ማንም እዛ ጌም ላይ አርሰናል ነጥብ ይጥላል ብሎ የገመተ የለም። ከዛ ጨዋታ ማግስት እንግዲህ የወጡ መረጃዎችን ስናይ በተለይ ዴክላን ራይስ ሲናገር እንደሰማሁት እንደተለመደው በዚህ እንቅስቃሴ ዙሪያ በተፈጠረው ነገር ዙሪያ ያው ውይይት ስለማድረጋቸው ያው ከዚህ በኋላ ለስተቶች ሩም መስጠት እንደማይገባ ከስተቱ የተምሮ መውጣት እንደሚገባ የሚጠቁሙ ነገሮች በተጫዋቾች በኩል ያው ወቀሳውን ለመውሰድ የተደረገውን ጥረትና ለመሻሻል የተደረገውን ጥረት አስተያየት ሰጥቶ አንብብ ያለውና የተለመደ ነገር ነው። ከዚህ እንግዲህ ቶሎ መውጣት አለመውጣታቸው ይመስለኛል አይደል አርሰናል ብዙዎች እንደሚሉት አሁን ቦትል አላደረጉት የሚለውን ለመግለጽ ለመጠቆም የሚረዳ የሚመስለኝ ይሄ ጨዋታ ነው። የዚህ ጨዋታ ውጤት አዎ የለንደን ደርቢ ነው፣ ታሪካዊ ተቀናቃኛቸው ነው። 17ም 20ኛም ቢሆን ባህሪው የሚወሰነው በደረጃ እንዳልሆነ ግምት ትወስዳለህ። ግን ይሄም ሆኖ ተጋጣሚያቸው ደግሞ በብዙ መንገድ የተጎዳ ነው እንደምታየው። ያ 13 ተጫዋቾች ነው ትሬኒንግ እያሰራው ያለውት ብለዋልና ምናልባት የተመለሰ የሚሆነው አጠራጣሪ ሆኖም ሶላንኬ ብቻ ነውና እሱም ከተመለሰላቸው እሰየው ነው። በተረፈ ግን ቡድኑ በብዙ መንገድ እንደተጎዳ ማየት ትችላለህ። ይሄ ያለበት ሁኔታ ቶትናምን በአንድ ወገን ተጎጂ ያደርገዋል ብለህ ነው የምታስበው። በአንድ ወገን ደግሞ ራሱ አርሰናል ደግሞ ቆስሏል በውጤታማነት ረገድ። በተለይ ሰከንድ አፍ ላይ ደግሞ የሚፈጠር ጫና የተወሰነ የመውረድ ነገር
ካምሮ ጋር የተያዘ ነው አይደለም የሚለው ራሱ ጥያቄ የሚነሳበት በስተመጨረሻ ጎል የማስተናገድ ነገር ራሱ አርሰናልን ጥያቄ ውስጥ እየከተተው ያለው ነው የሚመስለኝ። ግን ጫና ቢኖረውም የሚመለሱበት ጨዋታ መስሎ ይሰማኛል። በጠባብ ውጤትም ቢሆን የመመለስ አቅም አላቸው የሚል ግምት ወስዳለሁ። እንዳልከው ነው፣ ታይት ጌም ነው፣ አስቸጋሪ ጌም ነው የሚመስለኝ። ቶተናም ከማጥቃት ይልቅ ምናልባት መጀመሪያ አፕሮቹ ሊሆን ይችላል ብዬ ግምት ወስደው እዚህ ጨዋታ ላይ መከላከል አፕሮች ነው ይመስለኝና ፍራስትሬት ማድረግ መዝጋት፣ ከዛ በኋላ እንግዲህ ልክ ሌሎች ቲሞች እንደሚያደርጉት በሂደት ጌም ውስጥ ለመጉላት የማድረግ ጥረት ይኖራል ብዬ ነው ማስበው። አርሰናል ግን ያው ጎሎችን ለማግኘት ጥረት ማድረግ ያለበት በተለይ ደግሞ እንግዲህ ከሲቲም በኋላ ጨዋታ እንደማድረጉ ራሱ በራሱ ነገሮችን ለመወሰን ጥረት ማድረግ የሚጠበቅበት ይመስለኛልና በጠባብ ውጤት በዚህ ሳምንት ለአርሰናል አደላለሁ። በአካል እኔ አቻ የሚለው ግምት አለኝ፣ ግን ወደ አርሰናል የተወሰነ ያደላል ስሜቴ በአካል እንግዲህ ይሄን ነው እምለው። ያ እናያለን። ፎረስትና ሊቨርፑልን እንዲህ በቀረን ሰዓት አይደል? ይሄም ጨዋታ ጥሩ ጨዋታ ነው። ሊቨርፑል እንግዲህ ከኤፍኤ ካፕ ድሉ በኋላ ይመጣል። ባለሜዳው ፎረስት ደግሞ እንግዲህ ከዩሮፓ ሊግ ድል በኋላ የሚገናኙበት ጨዋታ ነውና ፎረስት እንግዲህ እንደ ሸሚዝ ልንለው እንችላለን። ኮቾች እያቀያየረ ነው የሚገኘው። አሁን ደግሞ እንግዲህ አራተኛው ኮች ቪክቶር ፔሬራ ናቸው ኃላፊነት ላይ የወጡት። እንግዲህ ፌነርባቼ ሄደው ያስመዘገቡት የ3-0 ውጤት አስደናቂ ነው በነገርህ ላይና ያቁታል ነው የተባለው። የቱርክን ሁኔታ ትልቅ ድል ነው። ጨዋታውን የተቆጣጠሩበት መንገድ፣ ጎሎች ያገኙበት መንገድ ኮቹ ከጅምሩ ጥሩ መነቃቃት በተጫዋቾች ላይ እንደፈጠሩ ማሳያ ሆኖላቸዋል የሚል መረጃ ወጥቷልና በተለይም ድሉ ቱርክ ላይ በአስቸጋሪ ሁኔታ የተገኘ መሆኑ ደጋፊው በቀጣይ የመውረድ ስጋት ጫናቸውን እንዲቀንስላቸው አድርጓል ነው የሚሉትና ይሆናል አይሆንም እናያለን። ይህ አይነት ብቃት በእርግጥም ለተጫዋቾች የበዛ የራስ መተማመን ስሜት እንደሚፈጥር እኔ እገነዘባለሁና 17ኛ ናቸው። በእርግጥ 3 ነጥብ ነው ርቀው የሚገኙት ከወራጅ ቀጠና። ነጥቦች እንግዲህ ላለመውረድ አብዝተው ነው የሚፈልጉት በዚህ ሰዓት ፎረስቶችና እንግዲህ ብዙዎች ክለቡ አለመውረድ ከፈለገ ራሱን ከአውሮፓ መድረክ ከወዲሁ ቢያሰናበት ይላሉ። ያዋጣል አያዋጣም አላውቅም። መውጣት ነው ያለባቸው ከአውሮፓ፣ ለምን አጨናነቃቸው ለማይሳካ ነገር የሚል ነገር ያነሳሉ። ግን ይሄ በእነሱ ይታሰባል አላውቅም። የቡድኑ ስብስብ ግን የሚናቅ የሚባል አይደለም። በነገር ላይ ጥሩ ተጫዋቾች አሏቸው። እንዲህ ነገሮች አስቸጋሪ ሆኑባቸው እንጂ እኮ ይሄ ቡድን አምና የቶፕ 7 ቡድን ነበር አይደል? ታስታውሳለህ? አውሮፓም ላይ እንግዲህ የመጣው እንደ 5-6 ጨዋታ ሲቀረው ነው እኮ የወረደው ሶስተኛ የነበረ እና የክለቡ ባለቤት እንግዲህ የበዛ የውጤት ረሃብ ፍላጎት አለ፣ ጣልቃ ገብነት አለ። ይሄ እንደ ቡድን ችግር ተደርጎ ይወሰዳል። ስሜታዊ ውሳኔዎቻቸውም ችግር ፈጥሮ ታይተዋል። በነገርህ ላይ ሙሬሎ አሁንም እንግዲህ የሚተማመኑበት የኋላ ተከላካያቸው ነው። አግሬሲቭ ነው የተጫዋች፣ 1-1 ግንኙነት ላይ ጠንካራ ነው፣ ታክልም አይፈራም ይሉታል። እንግዲህ ቡድኑ በተለይ በኳስ ቁጥጥርም የተካነ ባይሆን እንኳን ፓሶችን ስፔሶችን በደንብ መጠቀም በመስመር አጥቅቶ መጫወትም ይችላል ነው እያሉ የሚጠቅሱት። ይህም ቡድን የቆሙ ኳሶችን መጠቀም፣ የደጋፊውን ስሜት መከተል አላቸው። በዚህ ኳሊቲ ጥሩ ናቸው ይባላሉ። ብዙ የቡድኑ ተጫዋቾች ግን ረጃጅሞች ናቸው። በነገርህ ላይ በ1-1 ግንኙነት በሁለተኛ ኳስ ላይ የማስቸገር አቅም አላቸው ነው የሚሉት። ኃይል ይቀላቅላሉ፣ ጉልበት ቀላቅለው የሚጫወታሉ፣ ግጭትም አይፈሩም በሚል ይነሳልና ሙድ ላይ ስላሉ እንግዲህ የሚፈጥሩት ነገር ለሊቨርፑል ትንሽ ሊያስቸግር ይችላል የሚል መረጃ ነው በስፋት ከፕሪቪው ከጨዋታው ጋር ተያይዘው የሚወጡ ሐሳቦችን ሳነብ የነበረውና ሊቨርፑሎች ይህንን ጨዋታ በቀላሉ ሊመለከቱት እንደማይችሉ ገምታለሁ እኔ በግሌና ፎረስት ከፌነርባቼ ያደረጉትንም ጨዋታ መመልከት እንግዲህ ከአዲሱ አሰልጣኝ አንፃር ምን እየተሰራ እንዳለ ለመረዳት ያስችላቸዋል የተባለው። ስሎትም ይሄንን እናደርጋለን እያደረግንም ነው ብለዋልና ቡድኑ ከሊጉ ዋንጫ ሽሚያ ውጪ በመሆኑ እንግዲህ ትኩረቱ የአውሮፓ ቻምፒየንስ ሊግ ተሳትፎ ነው ሊቨርፑል። ለዚህ ደግሞ እንግዲህ ከቼልሲ፣ ዩናይትድ፣ ቪላ ጋር መፋለም ይጠበቅበታል። ይህንን ለማሳካት ደግሞ የነገው አይነት ጨዋታ የፎረስቱ አይነትን ጨዋታ ማሸነፍ የግድ ነው። በነገር ላይ ከሰሞኑ የተከላካይ መስመሩ ከኮናቴ ጥሩ መሆን ጋር በተያያዘ ተነቃቅቷል። የቬትስ በየጨዋታው ልዩነት መፍጠር ጨምሯል። የኬርኬስ ከቡድኑ ጋር እየለመደ መምጣት እየታየ ነው። ልዩነቶችም እየፈጠረ ነው ይሄ ተጫዋች። በነገር ላይ በተለይ ፍሎሪያን ቬትስን በተመለከተ ከግራ እየተነሳ ወደ መሃል የሚያደርገው እንቅስቃሴ በትንንሽ ስፔሶች ያለው ኳሊቲ፣ የጎል ኳስ መፍጠር ማስቆጠሩ ከወዲሁ እንግዲህ ትልቅ ጊዜ ከሊቨርፑል ጋር ወደፊት እንዳለው ማሳያ ነው። በነገርህ ላይ ጃንዋሪ ላይ ብቻ 5 ጎሎች አስቆጥሯል ይሄ ተጫዋችና በደንብ በቃ ልዩነት እየፈጠረ ነውና ነፃነትም እንደሚሰማው ያየው ነው። በነገርህ ላይ ይሄ ልጅ ካየውና ከምንም በላይ ግን
የሶቦስ ላይ ያልዋዠቀ ብቃት ለሊቨርፑል እስካሁን ጉዞ በትልቅ ማሳያነት መሻሻልነት ሊነሳ የሚችል ነጥብ ነው። በነገርህ ላይ ሊቨርፑል በተቸገረባቸው ጨዋታዎች ሁሉ ይሄ ተጫዋች አስደናቂ መሆኑን በድጋሚ አይተናል። ማድሪድ የመጫወት ትልቅ ህልም እንዳለው ነው አይደል? በቡድኑ በብሔራዊ ቡድኑ አሰልጣኝ በኩል ከሰሞኑ ሲገለጽ ሰምተናል። እንግዲህ ምን ያህል እውነትነት አለው ወደፊት ይሳካል ላይሳካም የምናይ ነው የሚሆነው። ቁጥሮች ሊቨርፑልን በፎረስት ሜዳ ብዙ አይደግፉትም። የሆነ ኮምሲ ነገር ነው ስታየው ነገሩ። በመጀመሪያው ዙር አንፊልድ ላይ ሊቨርፑል በፎረስት 3-0 ተሸንፏል። የሚገርም ነው የውጤት አይደለ? ሲቲ ግራውንድ ላይ ሲመጣ ደግሞ ካለፉት 15 ጨዋታዎች በድል የተወጣው አንዱን ነው ሊቨርፑልና 8 አቻ 6 በሽንፈት የተጠናቀቀ ነውና አንድ ያስመዘገቡት ድልም 2024 ላይ የተመዘገበ ነው። በቅርብ አይደለም። 1-2 ዓመት ሆኖ እንግዲህ። ስለዚህ ባለፉት 3 ግንኙነቶችም ሊቨርፑል ጭራሽ ፎረስትን ሜዳው ላይ አሸንፎት አያውቅምና 2 ሽንፈት 1 አቻ ነው የወጣው። በዚህ ላይ ያለፉትን 3 የሊግ ጌሞችም ፎረስት በሜዳው አቻ መውጣቱ ሲታይ እንግዲህ ሊቨርፑል ለንደን መጥቶ ያሸንፋል ከባድ ዳገት እንደሚሆንበት ግምት ወስዳለ ቁጥሮችን ብቻ ወደ ኋላ ስታይና በዚህ ላይ ራሱ ደግሞ ሊቨርፑል ካለፉት 11 የሜዳው ውጪ ጨዋታዎች ያሸነፈው 3ቱም ብቻ ነውና በ5ቱ ሽንፈት አስተናግዷላቸውም አሉ። 3 ድል ሲያደርጉ ደግሞ በተለይ የሰንደርላንድን በሜዳው ያሸነፉበት ጉዞ አስደናቂ ድላቸው ነው። ይሄ በምንም ጥርጥር የለውም ተነስቷል። ከዚህ ድል በኋላ ግን በተከታታዩ ወይ ድል ለማስመዝገብ ነገ እንግዲህ እንደ መልካም አጋጣሚ የቀረበላቸው ኖቲንጋም ፎረስት ነው። ያሳኩታል አያሳኩትም ማየት ያለብን ይመስለኛል። ይሄንን ጨዋታ ፎረስት ሊቨርፑል ላይ ጥሩ ሪከርድ ይኑረው እንጂ ጎል ማግባት ከባድ ችግራቸው ነው። በነገርህ ላይ በ12 የሊግ ጌሞች ጎል አላገቡም። ካለፉት 5 የፎረስት ጌሞች ሁለቱ እንግዲህ 0-0 የተጠናቀቁ ናቸው። የቪክቶር ፔሬራ የመጀመሪያ ጌም እንደመሆኑ እንግዲህ በፎረስት በኩል መነቃቃት ይጠበቃል። ምን ይፈጥራሉ እናያለን። ጉዳት ብዙ ነው። በነገርህ ላይ ፍሪምፖንግ የለም፣ ኢሳቅ የለም፣ ዋታሩ ኤንዶ የለም። በሊቨርፑል በኩል ጎሜዝ እንግዲህ ዝግጁ ስለመሆኑ አሰልጣኝ አርነ ስሎት ተናግረዋል። ኢሳቅ በነገርህ ላይ ወደ ሜዳ መጥቷል ተብሏል። መሮጫ አድርጎ እንግዲህ ሜዳ ላይ መታየት ጀምሯል። ግን ልምምድ ሜዳም ይሄ በቶሎ ወደ ቡድኑ ሪትም ይገባል አይደል? መጋቢት መጨረሻ በሚያዚያ መጀመሪያ ነው። ስለዚህ ረጅም ጊዜ ፊትነሱን ለማምጣት እንደሚወስድበት ያለ ወደ ሜዳ መምጣቱን ብቻ ነው የሜዳ ላይ እንቅስቃሴ መጀመሩን እንግዲህ ታኬት አድርጎ እንቅስቃሴ መጀመሩን ብቻ ነው ኮቹ የተናገሩት። ከባድ ነው እንግዲህ ክሪስ ውድን ጨምሮ 4 ተጫዋቾች በወልቭስ በኩል ተጎድተዋል። ጊብስ ዋይት፣ ኤሊዮት አንደርሰን በተለይ ኤሊዮት አንደርሰን የሚባለው ቴክኒካልና ጊፍተር ተጫዋች ነው። ምን ይፈጥራሉ የሚጠበቁ ተጫዋቾች ናቸው። ግን ግብ ጠባቂያቸው ማት ሴልስም የለም ከተጎዱት አንዱ እንደሆነ መረጃዎች ይጠቁማሉ። የፎረስት አፕሮች እንግዲህ ለሊቨርፑል የሚመች አይደለም። ብዙ ጊዜ የሚጠቀሰው ይሄ ነው። አሁንስ ምን ይሆናል ማየት አለብን። እንግዲህ እንዳልኩት ግዙፎች ናቸው፣ ረጃጅሞች ናቸው፣ ንክኪ አይፈሩም፣ ሎ ብሎክም ሆኖ መጫወት ይችላሉ፣ ካውንተርም የተካኑ ናቸው ነው የሚሉት በርካቶችና ከዚህ አንጻር ይመስላል ግምቶችን ስታይ 50-50 ሆኖ ነው በስፋት ያዩዋቸውና እኔም በዚህ ሳምንት ሊቨርፑል ነጥብ የሚጥል ይመስለኛል። በአካል የኔም ግምት ያ ነው። ከዛ ያለፈ ውጤት መጠበቅ የለኝም። በጣም ከባድ ጨዋታ እንዳልከው ቀላል መስሎ ከባድ አይደል? ዝም ብለህ በወረቀት ስታየው ቀላል ይመስላል ግን አይደለም። ከባድ ጨዋታ ኦፍ ኮርስ አሁን ያነሳቸው ተጫዋቾች ክሪስ ውድ፣ ግብ ጠባቂው ኤሊዮት አንደርሰን ይሄ የቡድኑ በቃ ዋና ይሄ ጀርባ አጥንት የምትለው ግብ ጠባቂው፣ አማካኙ፣ አጥቂውን የምትይዘው አይነት ነገር ነው። ያጣቸው ተጫዋቾች ወሳኝ ቢሆኑ ግን ደግሞ ያሰልጣኙም የመጀመሪያ ቪክቶር ፔሬራ የመጀመሪያ ጨዋታ ነው። ያ አይነት ነገር ነው እኔም የምጠብቀው ዴቭና ይሄ ሳምንት ለሊቨርፑል ሙሉ 3 ነጥብን የሚያስገኝ አይመስለኝም። ባቻ የሚጠናቀቅ ጨዋታ ይመስለኛል። እናብቃ እንግዲህ የእናንተን ግምት እስኪ ንገሩን። ለንደን ደርቢ አለ፣ ኒውካስልና ሲቲ በኢታድ የሚያደርጉት ጨዋታ አለ። ሊቨርፑልን እንዲሁ ቸልሲን አነሳን። ዩናይትድ ሰኞ ነው የሚጫወተው። እንግዲህ በዝርዝር አልሄድንም። ለሁሉም የእናንተን ግምት እንጠብቃለን በኤችዲ ዩቲዩብ ገጻችን ላይ። ሬዲዮ ላይ ግን የነበረን ቆይታ እንግዲህ በተከታተላችሁት መልኩ አብቅቷል። መልካም ጊዜ ብያለሁ። በአካል አድማጭ ተመልካቾችንም እንዲሁ አሰናብቻለሁ። ባባይ ሰላም ሁሉ መልካም ጊዜ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ